ስለመጣችሁ ደስ ብሎናል ይሄ እንዳለው በየወሩ የምናደርገው ፕሮግራም ነው ከዚህ በፊትም የጀርመን ባህል ተቋም የተለያዩ ከልጆች ጋር የተያዘ የንባብ ፕሮግራሞችን ሲያዘጋጅ ነበር እና አባይነ ይሄን ሐሳብ ይዞልን ሲመጣ በደስታ ተቀበለን አሁን ሶስተኛ ፕሮግራማችን ነው የዛሬ አመት አካባቢ የተረጎምኳት ከጀርመንኛ አንድ መጽሐፍ አለች መርከቡ አጠገብ በሁለት ሰዓት ይላል መቼም የኖህን ታሪክ ታውቃላችሁ አይደል ኖህ መርከቡን ከሰራ በኋላ እንስሳት ወደ መርከቡ እንዲገቡ አዟል አይደል ስንት ሰው ነው እንዲገቡ ነው ያዘዘው ሁለት እየሆኑ አይደል ጥንድ እንዲሆኑ ያዘዘ ነው የገባው እና ይሄ የፔንጊዮኖች ታሪክ ነውና እነዚህ ፔንጊዮኖች ጓደኛችንን ጥለን አንሄድም ብለው ሶስት ሆኖ ለመግባት ሲሞክሩ የሚገልጽ ታሪክ ነው ከዛም በላይ ነው ስታነቡት ታውቁታላችሁ ትረዱታላችሁ ግን አንድ ከዚህ ላይ ልክ ሊገቡ ሲል ያለው ሁኔታ ልግለጽላችሁ እና በሻንጣ ተሸክመው ነው የመጡት ጓደኛቸውን ሻንጣ ውስጥ ከተውት ነው ያመጡት መቼም ይህ ሻንጣ ተሸክማችሁ ልትሳፈሩ እንዳይሆን እኔ ያልኩት በእጅ የሚያዝ ሻንጣ ብቻ ነው ይህንን ሻንጣ ሳንይዝማ አንሳፈርም ለምን የይመልሱት አጡ ምንድነው በዚህ ትልቅ ሻንጣ ውስጥ ያለው አየር ታዲያ ለምን እንደዚህ ይከብዳል ወፍራም አየር ስለሆነ ነው አሉ በሻንጣው ክብደት እያቃሰቱ እርግቧ እያንዳንዱን የሚያጠራጥር ሻንጣ እንድትፈትሽ ጥብቅ መመሪያ ከኖ ተሰጥቷታል ይሄን ታስፈጥም የታዘዘችው እርግብ ነበረች እና የዞረችም የነገረችው ሁለት ይሆናችሁ ነው በዚህ ሰዓት ያለችው እሷ ነበረች እየተበሳጨች አገንብሳ ሻንጣውን አሸተተች እርግቧ ይህ ሻንጣ የሚሸተው አሳ ነው አጭበርብራችሁ የአሳ ሳንዱች ይዛችሁ ለመሳፈር እየሞከራችሁ ነው አይደል አረኛንን አሳ ምን ሸተው ሁሌም እኮ እንደዚህ ነው በመንሸተው በምንም አይነት የራስን ምግብ ይዞ መሳፈር አይፈቀድም መርከቡ ላይ ትንሽ ሱቅ አለች እዚያ ሁሉንም ታገኛላችሁ አሁን ሻንጣውን ክፈቱ አለቻቸው በቁጣ አረ ምንም ጉዳት የሚያመጣ ነገር አልያዝንም በፍጹም አላምናችሁም አለች ሻንጣው ላይ እንዳፈጠጠች እኛ ፔንጊዮኖች ታማኞች ነን ፈገግ ይያሉ ይህንንማ እባቦችም ሲሉት ነበር ግን ኪሳቸውስ ምን ተገኘ የመጫወቻ ካርታ የሚያሳፍር ነው አሉ ፔንጊዮኖች በብስጭት በኖ መርከብ ላይ ቁማር መጫወት የተከለከለ ነው አንዱ ፔንጊዮን እዚህ ሻንጣ ውስጥ ምንም ካርታ የለም በማለት ከተለመደው ውጪ እውነት ሲናገር ሌላኛው ፔንጊዮን እባቦች እንዴት ካርታ መጫወት እንደሚችሉ እርግቧን እየጠየቀ ነበር ይሁን እንጂ እርግቧ ሌላ ተጨማሪ ውይይት እንዲከፈት አልፈለገችም ነበርና ሻንጣው መከፈት እንዳለበት ከወፍራም አየር ውጪ ሌላ ነገር ውስጡ ከተገኘ ፔንጊዮኖቹ በመርከቡ ላይ የመሳፈር ድላቸው የሚያበቃ መሆኑን በሚያሳዝን ሁኔታም በባህሩ የሚሰምጡ ወደፊትም አንድም ፔንጊዮን በመድር ላይ እንደማይኖር ይህም ለእርግቧ ግድ እንደማይሰጣት ተናገረች መጽሐፉን ለትምህርት ቤታችሁ ሰጣለሁ ቀሪውን ከዛ ላይ አንብቡት ይሄኛው ደግሞ የንባብ መሰላል እንለዋለን ከጀርመኖቹ አዳፕት ያደረግነው ነውና ጀርመን ሀገር አንድ እናት ስትወልድ መጽሐፍ እና ይሄ ነገር አብሮ ይሰጣልና ከህፃንነት ጀምሮ እስከ 7 አመት እስኪደርሱ ድረስ ልጆችን እንዴት ነው ለንባብ ማብቃት የሚቻለው የሚለውን ነገር ታች ምን ይወራላቸዋል ራሳቸው ማንበብ እስኪችሉ ድረስ ያለውን የሚያሳይ ነውና ይሄንንም ሊጠቅማችሁ ይችላል እንደዚሁ ለትምህርት ቤቱ እንሰጣለን ማለት ነው አመሰግናለሁ ሳሊም እና ብርቱካን ጭማቂ ሳሊምና ሳሊ ወንድምና እህት ናቸው አንድ ቀን ሁለቱም ቁርስ ለመብላት በመገቢያ ጠረጴዛቸው ላይ ተቀምጠዋል ሳሊ ለታላቅ ወንድሟ ሳሊም እስኪ አንድ ብርጭቆ የብርቱካን ጭማቂ አምጣልኝ አለችው የብርቱካን ጭማቂ የነበረው ከፍ ካለው መደርደሪያ ውስጥ ነው ሳሊ ታናሽ ስለሆነች ቁመቷ መደርደሪያ ላይ ሊደርስ አይችልም ሳሊም ግን ረዘም ስለሚል ለማውረድ አይቸገርም ሳሊም ወንድሟን በትህትና አላናገረችውም ሳሊምም በዚህ ቅር ስለተሰኘ ራስሽ አምጥተሽ መጠጣት ትቻለሽ እኔ አላመጣልሽም አላት በእንቢታውም ለመጽናትም ሄይ ሳሊ የራስህን ቁርስ እየበላ ነው መጽሐፍ እያነበብክ ነው ስራ ላይ ነህ ተዋት ራሱ አምጥታ ትጠጣ በማለት ራሱን ለማሳመን ሞከረ ከዚያ እርሷን ችላ ብሎ ቁርሱን እየገመጠ በዝምታ መጽሐፉን ማንበብ ጀመረ ሳሊም
በእህቱ ሳሊ ትህትና የጎደለው እርዳታ አጠያየቅ የተነሳ ምንም ነገር ሊረዳት ፈቃደኛ አይደለም። እርሷ ሰዎች ሊሰማቸው ስለሚችለው ስሜት ካላሰበችና ሌሎች እንዴት ማናገር እንዳለባት ካላወቀች እኔም ልረዳት አልችልም ብሎ ያስባል። ሳሊም ወንድሟን ለምን ችላ እንዳላት እና ለምን ጸባዩ እንደተቀየረ ሊገባት አልቻለም። ሌላ ጊዜ እርሷ ልታደርጋቸው በማትችላቸው ነገሮች ላይ ሁሉ ይረዳት ነበር። ታዲያ ዛሬ ምን ተፈጠረ በማለት እያሰለሰለች ወንድሟን ታየው ጀመር። ሳሊም ችላ እንዳላት ነው። ምንም እንዳልተፈጠረ አይኖቹን መጽሐፍ ላይ ተክሎ ያነባል። ድንገት ሳሊ አንድ ሀሳብ መጣላት። ወንድሟን በትዕዛዝ ስሜት ሳይሆን በትህትና ማናገር እንዳለባት ተሰማትና ውዱ ወንድሜ ሳሊ የብርቱካን ጭማቂ መጠጣት ፈልጌ ነበር፣ ነገር ግን እኔ አልደርሰውም፣ አንተ ልትሰጠኝ ትችላለህ እባክህ አለችው። ሳሊም ምንም ሳያንገራግር እሺ እሰጥሻለሁ በማለት ከተቀመጠበት ተነስቶ የብርቱካን ጭማቂውን ከመደርደሪያ ላይ አወረደና ለሚወዳት እህቱ ብርቱካን በብርጭቆ ቀዳላት። አሁን ሳሊ የቀደመው ስህተቷ በትክክል ወንድሟን በትህትና ለማናገሯ እንደሆነ ተረድታለች። ለዚህም ይቅርታ ጠይቃው ከዚህ በኋላ መቼም ቢሆን በተገቢ ሁኔታ ልታናገረው ቃል ገባችለት። ከዚያ ወዲያም ሳሊም ትንሿ ትሁት እህቱ የእርሱ እርዳታ ባስፈለጋት ጊዜ ሁሉ በደስታ ያግዛት ጀመር። ሰዎችን በትህትና ማናገር እንዳለብን ስለሚያስተምር እሱን መጽሐፍ መርጫለሁ። My name is Naomi Akalu. I came from PIA, and the story I'm going to read is The Old Man and His Grandson. A very old man lived with his children and grandchildren in a compound. The old man could not hear well. His arms and legs were not strong. He spilled food when he ate, and he spilled jello when he drank. One day, when he held his plate, it fell onto the floor and broke. This made his son and his son's wife very angry. His son said, "You are too old to eat with us. You are too old to have a plate that can break. Go outside and eat your food far away from the family." His son's wife said, "I will not make tella for you. You always spill your drink. Take this water pot and drink from it." The next day, the family could not find their 4-year-old son, the old man's grandson. His mother and father looked all around the compound for him. His father saw him near a pile of wood. The boy was holding a big piece of wood. The father sat down and asked the child, "What are you doing? What will you do with that wood?" The child replied, "I will make these wood into plates for you and my mother. Then you will each have wooden plates when you get old." That day, the old man's son asked his father to come back inside and eat the food with the family. The son gave his father a plate that was not made of wood, and his son's wife gave him tella to drink. Since that day, the old man never ate alone. As you heard in the story, the old man could not hear well. His arms and legs were not strong. He spilled food when he ate, and he spilled tella when he drank. So I chose this story because you should respect your parents and pay them back just like the way they treated you. Thank you for listening. Good morning, everyone. My name is Daniel Haptamu. I am 8.5 years old. I came from PIA school, and my story is The Old Ox and the Donkey. An old ox, a young ox, and the donkey lived on a farm. The old ox and the donkey were friends. One day, the donkey saw that the old ox was sad. It asked his friend, "Why are you sad?" The old ox told the donkey, "I plough slower than the young ox. The farmer whips me because I am slow."
That's why I am sad. The donkey thought of a way to make the old ox happy. It told the old ox to trick the farmer. It said, tomorrow mess up your hair. Pretend that you are sick and don't use one of your legs. The next day, the old ox did as the donkey said. The farmer was surprised and said that his old ox was sick because he needed the old ox next to plunge with the young ox in the fields. He knew that his neighbors could not lend him another ox during plunging time. As they say during harvest time, who went? The farmer had to yoke the donkey to the plug with the young ox. The old ox was happy and spent the day eating hay. The donkey did not spend his day running and playing in the fields. The farmer whipped it and made it work. At the end of the day, it left his field with his ears down. As the donkey went to the barn to rest, it was thinking, how can I solve the problem that I created? When the old ox saw its friend come into the barn, it asked the donkey, how's your day? The donkey acted happy and asked the old ox, what's new here? The old ox said, what do you mean? The donkey said, I saw the farmer sharpening his knives. I heard him say, tomorrow I am gonna kill that old ox and sell the meat. With the money, I will buy another ox. The old ox started crying. It said, what? Did he really say that? What will I do? The donkey said, it's easy. Tomorrow go out of the barn and put your tails and start running. Look healthy. The next day, the old ox did as the donkey said. It got up early in the morning and started running up his tails up. The farmer was happy and he chose the old ox to go to the fields and plunge with the young ox. As the saying goes, if you spit laying on your back, the spit will come back to your mouth. As you heard in the story, the old ox was sad that he plunged slower than the young ox and the farmer whips him. I chose this story because you have to treat your friends better and they will treat you too. Also, be kind to your friends. Thank you for listening. ስሜ ክርስቲያን ሲራክ ይባላል። የመጣሁት ከፒአይኤ ወይም ፓንቶክራቶሪ ኢንተርናሽናል አካዳሚ ነው። ዛሬ ማቀርብላችሁ ከእውቀት ብልሽታ ከከበደ ሚካኤል መጽሐፍ ውስጥ አንድ ብልህ አይነ ስውር ሰው የሚባለውን ተረት። አንድ ብልህ አይነ ስውር ሰው አይነ ስውር የነበረ አንድ ሰው ገንዘብ አጠራቅሞ የሚያስቀምጥበት ቦታ ቸገረው። አደራም እንዳይሰጥ የሚያምኑ ሰው አጣ። አንድ ቀን እኩለ ሌሊት ሲሆን ከመኝታው ተነስቶ በሩን ከፍቶ ከአትክልት ውስጥ ገባና ጉድጓድ ቆፍሮ ወርቁን በቀረጢት ቋጥሮ ቀበረው። ጎረቤቱ የሆነ ሰው በር ሲከፍት ሰምቶ ቀስ ብሎ ተነስቶ ከደጅ ወጥቶ ጨረቃ ስለነበረች ተመልክቶ አይነ ስውሩ ተመልሶ ወደ ቤት ሲገባ ጠብቆ የቀበረውን ወርቅ ወሰደበት። ጥቂት ቀን ከኋላ ካደረ በኋላ አይነ ስውሩ ወርቁ መኖሩና ለመኖሩን ለማወቅ ሄዶ ከቀበረበት ቦታ ቢፈልግ አጣው። ነገሩን ሐሳብ ውስጥ እየመረመረ የወሰደበትን ሰው ለማወቅ ብዙ አይነት መንገድ አመዛዝኖ ካየው በኋላ ይሄን የሰራኝ ይሄ ጎረቤቴ ነው እንጂ ሌላ ማንንም ሰው አይሰራኝም ብሎ ገመገመ። ከጎረቤቱ ዘንድ ሄደና ከዚህ ቀደም ሚስጥር አካፍላለሁ ብዬ ራስቼ ሳለግር ቆየው። መቼም ያላንተ ሌላ ዘመድ የለኝምና ልንገርህ አለው። ጥቂት ወርቅ በእጄ ስለነበረ በቀደምለት የማስቀምጥ ቦታ ቢቸግረኝ አትክልት ውስጥ ወስጄ ቀበርኩት። አሁን ደግሞ ከሰው ዘንድ ወርቅ አስቀምጬ ሲኖር ሰውዬው ወደ ውጭ ሀገር ለመሄድ ስለተነሳ ገንዘብህን ተረከበኝ ብሎ ዛሬ እቤቴ ድረስ አምጥቶ ሰጥቶኝ ሄደ። ስለዚህ ይህን አሁን
ከሱ የተቀበልኩትን ወርቅ ፊት ቀብሬው ከነበረው ጋር አንድነት አድርጌ ልቅበረው ወይስ ለብቻው አድርጌ ከሌላ ስፍራ ልቅበረው? እንዴት ማድረግ ይሻላል ይመስላል ብሎ ጠየቀው። ጎረቤቱም ዝም ብሎ ሲያስብ ጥቂት ቆየና ለየብቻ ማድረግ የሚሻል አይመስለኝም፣ አንድነት ብትቀብረው የተሻለ መስሎ ይታየኛል አለው። ይህን የተናገረው አይነ ስውሩ ከቤቱ ወጥቶ ሲሄድ ጎረቤቱ ብቻውን ሲሆን በፊት የቀበረውን ወርቅ ከቦታው ሲያጣው ይህንን ሊቀብረው ያሰበውን አይቀብርም ብሎ አሰበና ሁሉንም አንድ ላይ ለመውሰድ ሲል የሰረቀውን ወርቅ ከረጢቱን ወስዶ መልሶ እዚያው የነበረበት ቦታ አስቀመጠው። ሌሊት ሲሆን አይነ ስውሩ ሰውዬ በሩን ከፍቶ ትልቅ ከረጢት ተሸክሞ ከቤት ወጣና አትክልት ውስጥ ገብቶ ቀድሞ የቀበረበትን ቦታ ቆፍሮ ከቤቱ ይዞት የመጣውን ትልቅ ከረጢት ከጉድጓድ ውስጥ ቀብሮ አፈር አለበሰና በፊት የቀበረውን ግን አውጥቶ ተሸክሞ ወደ ቤቱ ሄደ። ጎረቤቱ ገና ቀኑ ሳይጨልም በጊዜ ጀምሮ አትክልት ውስጥ ተደብቆ ይጠብቀው ነበር። አይነ ስውሩ ያደረገውን ነገር ከተመለከተ በኋላ ለኔ ነገረኝ፣ ሁሉንም በአንድነት ቀብሯለሁ ብሎ ነበር። አሁን ግን የፊተኛውን አውጥቶ መውሰዱ ለምንድነው እያለ ነገሩን በከፍተኛ ሆነ ነው። ይሁን ሆኖ ይህ አሁን አምጥቶ የቀበረው ከረጢት ትልቅ ነው፣ ከከፍተኛው ይበልጣል እያለ ነገሩን በልቡ ሲያወጣ ሲያወርድ ቆይቶ አይነ ስውሩ እስኪገባ ድረስ አላስችል ብሎት በመጣደፍ ከጠበቀ በኋላ ወዲያ ገብቶ በሩን እንደዘጋ ሄደና ወርቁ የቀበረበት ስፍራ ቆፍሮ ውስጡ ያለውን ወርቅ ስፍራ ቆፍሮ ከረጢቱን ጎትቶ አውጥቶ በችኮላ ማሰሪያውን ፈቶ እጁን አግብቶ በውስጡ ያለውን ዘግኖ አውጥቶ በጨረቃ ብርሃን ቢመለከተው ወርቅ መሆኑ ቀርጦ ጠጠር ድንጋይ ሆኖ አገኘው። እንዲህ አድርጎ ብሎ አይነ ስውር በብላት ገንዘቡን አስመለሰ። ይሄንን ተረት የመረጥኩት ችግራችንን በብልሃት እንጂ በኃይል መፍታት እንደሌለብን ያሳያል። My name is Ayuel Mesret. I came from Pantokrator International Academy. My story is The Foolish Wolf. Lily was a little lamb. She was the smallest lamb in the flock of sheep. In fact, she was not even 1 day old. Little lambs are not like human babies. Human babies take about a year to start working. Little lambs start working a few minutes after they are born. Anyway, Lily went along with the flock of sheep to the hillside. The shepherd and his 2 sheepdogs took the flock to graze on the hillside every day. The sheep were very well behaved. They stayed together. Lily was just a baby. She wanted to see everything. She looked at the green grass. She sniffed the yellow and white daisies. She jumped when a grasshopper sat on her nose. She chased a butterfly. Soon she was far away from the flock. A big wolf spotted Lily running after the butterfly. He caught hold of her with his huge paws. "Aha," said the wolf. "My family and I will have lamb stew tonight." Lily was frightened, but she was also clever. She said, "Who are you, and what is lamb stew?" "I shall put you in a pot and cook you. Soon you will become lamb stew," said the wolf. "That doesn't sound good," thought Lily. "Mr. Wolf," said Lily, "first see how nicely I dance. Then you can take me home." Lily began to dance. This gave her time to think. She said, "Mr. Wolf, take the bell tied around my neck and ring it. When I hear the sound of the bell, I will dance even better." The foolish wolf took the bell and began to ring it. The shepherd and the sheepdogs heard the bell. The shepherd came running. The dogs barked loudly and ran along with the shepherd. The wolf saw them coming towards him. He dropped the bell and ran off. Lily was safe. I chosen this story because thinking creativity will be safe. Thank you for listening. አርብ ሐምሌ 10 1942
ውድ ኪቲ ያው ትናንትና ጀምሬልሽ እንደነበረው ቤታችንን ለቀን ከወጣን በኋላ በካፌው መሃል የእግር ጉዟችንን ጀመርን። ይገርምሻል ኪቲ የክፋቱ ክፋት ገና መሃል መንገድ ላይ እያለን ካፌያነቱ ቀረና ዶፉን ለቀቀው። እያንዳንዳችን ምን ያህል ልብሶችን እንደደራረብን ነግሬሻለሁ። በዝናብ ስንርስ ደግሞ እንዴት እንደሚከብድ ይታይሽ። በዚህ ላይ በትምህርት ቤት ቦርሳዎቻችንና በፌስታሎቻችን በጥድፊያ የጎሰጎስናቸውን ቅራቅንቦች አትርሺ። ብቻም አልፋሽ ወደ የስራ ቦታቸው ለመድረስ በመኪናቸው ውር የሚሉት መንገደኞች ሁሉ በሐዘኔታ ይመለከቱን ነበር። ሊፍት ሊሰጡን ባለመቻላቸው ምን ያህል እንዳዘኑ ከፊታቸው ማንበብ ይቻላል። ምን ያድርጉ በእያንዳንዳችን ልብሶች ላይ ቦግ ብሎ የሚታየው ቢጫ ኮከብ ምንም አይነት እርዳታ ሊያደርጉልን የሚፈቅድላቸው አልነበረም። በጊዜው ማንም አይሁድ ምንም በልኩ መርዳት ለመሞከር የወንጀሎች ሁሉ ወንጀል ነው። እናም በዝናብ እየሾቅን መንገዳችንን ቀጥለን እልሻለሁ። በዚህ የጥድፊያ ጉዞ መሃል ነበር እማማና አባባ ለመጀመሪያ ጊዜ ስለመደበቂያ ቦታችን ዝርዝር መረጃ ይሰጡን የጀመሩት። ለወራት ያክል ቀስ በቀስ ለኑሮ የሚያስፈልጉንን ቁሳቁሶች ወደዚሁ ቦታ ሲያግዙ እንደቆዩ በእቅዳቸው መሰረት ወደ መደበቂያ ቦታችን የምንቀሳቀሰው ሐምሌ 16 እንደነበረ ከታቀደው ጊዜ አስቀድመን የተነሳ ነው ለማርጎት በደረሰ ድንገተኛ ጥሪ ምክንያት እንደሆነ እና ሙሉ በሙሉ የተደራጀ መኖሪያ ስፍራ ይጠብቀኛል ብዬ መገመት እንደሌለብኝ ይልቁንም አዲስ ቦታችንን በመንፈልገው አይነት ተስማሚ ለማድረግ እንደደረስን የሚቻለንን ያህል ርብርብ ማድረግ እንደሚኖርብን ወዘተ እየተቀባበሉ አስረዱኝ። አባባ የንግድ ስራውን ከሚያካሂድበት ህንጻ ስንደርስ ጥቂት ግራ እየገባኝ መጣ። ወደዚህ ቦታ መምጣታችን ለምን አስፈልገ? በዚህ በተጣበበ ሰዓት ጊዜ ማጥፋት አይሆንብንም? ምናልባት አባባ ለሰራተኞቹ መታው የፈለገው መልእክት ይኖረው ይሆናል። ግን አራታችንም ከምንከተል አባባ ብቻውን ሊያደርገው አይችልም ነበረ? ይህን ጥያቄን ብዙ ማሰላሰል ከመቻሌ በፊት ከጎዳናው ጥግ በሚገኘው የአባባ መደብር ሰፋፊ መስታወቶች አሻግሬ ወደ ውስጥ ስመለከት ሜፔን አየኋት። ሜፔ ማለት ሌላኛዋ የአባባ የስራ ሸሪክ ናት። ወደ መደበሩ ዘረቅን። በውስጡ ከሜፔ ሌላ ፍጡር አልነበረ። ገና ከመግባታችን አካልባ እየመራች ወደ ደረጃው ክፍል ወሰደችን። ሚስጥራዊ መደበቂያ ስፍራችን አታምኚኝም ኪቲ፣ እንኳንስ ለሰው ለእንስሳ መኖሪያ የሚሆን አይመስልም። አባባና ሜፔ እየተቀባበሉ ስለ እያንዳንዱ ክፍል አጠቃቀም ነገሩ። ስለ ሳሎናችን፣ ስለ መኝታ ቤቶቻችን፣ ስለ ኩሽናው፣ ስለ ሽንት ቤት ብቻ እንዴት ብዬ እንደምገልጽልሽ እንጃ። ሳሎን ተብዬው ላለፉት ጥቂት ወራት በየጊዜው ይላኩ በነበሩ የቁሳቁስ ካርቶኖች ጢም ብሏል። መኝታ ቤት የተባሉት ክፍሎች በአንሶላና በብርድ ልብስ ምንጣፍ ቆሌሎች ተጨናንቋል። ወዲያውኑ የጽዳትና የመስተካከል ስራ ካልጀመርን አዳራችን የሰው ሳይሆን የእዳ እንደሚሆን ጥርጥር የለውም። ይህንን ጉሩኖ የመሰለ ቤት ትርክምክሙን አስተካክሎ ቤት እንዲሸት ለማድረግ እንኳንስ አራታችን 40 ሰው ቢረባረብበት የሚሳካ አይመስልም። ይባስ ብሎ ደግሞ እማማና ማርጎት እንዴት ጣታቸውን ማንቀሳቀስ የማያስችላቸው አይነት ድካም ተሳፍሮባቸዋል። ከነ ድካማቸው ከነ ስጋታቸው እዚያው በዚያው መላሸቅ መጀመሩ በግልጽ ከነሚታየው መንፈሳቸው ትርክምክሙ መሃል በነበሩትና ባልተነጠፉት አልጋዎች ላይ ፍንግል ላሉና በየራሳቸው ቅኝት ማንኮራፋት ጀመሩ። እንግዲህ የጽዳቱና የማስተካከሉ ኃላፊነት ማን ላይ እንደወደቀ መገመት እንደማያቅትሽ አምናለሁ ኪቲ። ይህንን መጽሐፍ የመረጥኩበት ምክንያት በክፉ ጊዜ ወይም ችግር በሚገጥመን ጊዜ ጠንካራ ሆነን መቆየት እንዳለብን ስለሚያስተምር ነው። አመሰግናለሁ። What is the moon? A moon is a ball of rock that goes around or orbits a planet. Our moon orbits Earth. It is a cold, dry place where there is no air to breathe. The moon is the nearest object to Earth in space. It is the biggest, brightest thing we see in the night sky. The moon shines, but it does not give out light of its own. The light we see is sunlight, reflecting off the moon like a mirror. The moon in the solar system. Earth's moon travels around Earth. Our planet Earth orbits the sun. The sun is the huge shining star of the center of our solar system. It gives out heat and light we call sunshine. 7 other planets orbit the sun. They are Mercury, Venus, Mars, Jupiter, Saturn, Uranus, and Neptune. Dwarf planets also orbit the sun. Pluto is a dwarf planet. The sun, the planets, and other space objects make up the solar system.
How did the moon form? Millions of years ago, a planet crashed into Earth. Rock thrown into space by the crash formed the moon. Some planets have lots of moons. Earth has just one. When the moon has first formed, it was closer to Earth than it is now. Every year, it moves 1.5 inches or 3.8 centimeters further away from us. The surface of the moon. The surface of the moon has thousands of holes shaped like saucers. They are called craters. They were made by big space rocks crashing into the moon. There are mountains on the moon too. Some big craters have a mountain inside them. Rocks and thick dust cover the ground. Shapes of the moon. The sun lights up half of the moon. We can't see the rest of it because it's in its shadow. The moon has different phases. When we see all of it, we call this a full moon. When the moon grows bigger from night to night, we say it is waxing. When the moon grows smaller, we say it is waning. Looking at the moon. People on Earth have looked at the night sky for thousands of years. A scientist invented the telescope about 400 years ago. It made things look bigger and nearer. This helped people see the night sky more clearly. The people who study space and the stars are called astronomers. Today, they look at the night sky through big telescopes. Some are on mountains. Here, they see the night sky clearly. In 1990, scientists sent the huge Hubble Space Telescope into space. It takes photos and sends them back to Earth. Exploring the moon. Scientists sent probes into space to look at the moon close up. The probes take photos of the moon. Some probes have landed on the surface. In 1998, a tiny space probe went to look for ice in the craters on the moon. It was only 55 inches or 140 centimeters wide. The probe crashed at the end of its journey. People on the moon. The moon is the only part of the solar system that people have visited. The first person to land on the moon was Neil Armstrong in 1969. He traveled there on a spacecraft called Apollo 11. Another explorer in Apollo 11 called Buzz Aldrin walked on the moon too. A space explorer is called an astronaut. 12 astronauts have traveled the moon. They brought moon rocks back to Earth. And lunar eclipses. The moon travels around the Earth. The Earth orbits the sun. Sometimes the moon, the Earth, and the sun all line up in a row. When the Earth is between the sun and the moon, it makes a shadow on the moon. This is called a lunar eclipse. Thank you. And the reason why I picked this book is I want this sort of knowledge to go from generation, especially for someone who wants to be an astronomer or an astronaut.